ንብ በዚህ ምድር ላይ ሰራተኛው ንብ የሚኖረው 6 week only ለመኖር ቀንና ማታ ትሰራለች። ከ250 እስከ 300 አበባዎችን ትቀስማለች በቀን ውስጥ። ግን በሚያስደንቅ ሁኔታ ጉንዳኖች በበጋ መብላቸውን በሚያስደንቅ ሁኔታ ይሰበስባሉ። በምታደርጉት ነገር ሁሉ እግዚአብሔር ያያል ብላችሁ ስሩ። መነቃቃት ለምን ያስፈልጋል በሚለው ሶስተኛው ነጥብ ለአገልግሎትና ለሥራ ታታሪ ለመሆን ነው። ይኸውላችሁ እዚህ ምድር ላይ የምትኖሩት 10 ጊዜ አይደለም፣ አንድ ጊዜ ነው። አንድ ጊዜ ምናልባት 70 ዓመት ልትኖሩ ትችላላችሁ። አንድ ጊዜ 60 ዓመት ልትኖሩ ትችላላችሁ። አንድ ጊዜ 100 ዓመት ልትኖሩ ትችላላችሁ። ምናልባት ግን 2 ጊዜ አይደለም ያላችሁ፣ አንድ ጊዜ ነው። በዚህ አንድ ጊዜ ግን ተራ ሆኜ አልኖርም የሚል ሰው ይኸውላችሁ ማንም ሰው ተምሮ የተወለደ ሰው የለም። አውቆ የተወለደ ሲማን ነው? አውቆ የተወለደ የለም። እዚህ ምድር ላይ ከመጣችሁ በኋላ ነው ያወቃችሁት። በትምህርት ቤት ነው ያወቃችሁት፣ በማህበረሰብ በኮሚኒቲ ነው ያወቃችሁት እንጂ ሰው አውቆ አልተወለደም። አውቆ የተወለደ ሰው የለም። ለዛ ምንድነው አውቆ ያልተወለደ ሰው ሁሉ ጊዜ ለማወቅ ራሱን ያዘጋጃል። አውቄ አልተወለድኩም የሚል ሰው ሁሉ ጊዜ ለማወቅ ምን ያደርጋል? ራሱን ያዘጋጃል፣ ራሱን ክፍት ያደርጋል። አያችሁ መነቃቃት ለምን ያስፈልጋል? የመጀመሪያው ነጥብ መነቃቃት የመጀመሪያው ነጥብ ለምን ያስፈልጋል ካላችሁኝ፣ አንደኛው ለአገልግሎትና ለሥራ ታታሪ ለመሆን። እቺን ምሳሌ ልንገራችሁ። በዚህ ምድር ላይ በጣም በሚገርም ሁኔታ ለ6 ሳምንት ብቻ ቢበልጥ ለ8 ሳምንት የምትኖር ነፍሳት ናት መሰለኝ የምትባለው። እቺ ነፍሳት ለ6 ሳምንት ለ8 ሳምንት ነው የምትኖረው። በጣም የተገረምኩት ንብ በዚህ ምድር ላይ ሰራተኛው ንብ የሚኖረው 6 week only። በጣም የሚገርማችሁ 6 ሳምንት ኖራች ንብ በሚያስደንቅ ሁኔታ የምትሰራው ግን 6 ሳምንት እንደሚኖር ሰው አይደለም። ማካራ እኔና እናንተ 7 እና 80 ዓመት ለመኖር የምንሰራው በድካምና በስንፍና ነው። ንብ ግን ለ6 እና ለ8 ሳምንት ለመኖር ቀንና ማታ ትሰራለች። አየ እጅግ ታታሪ ነች ንብ። በጣም ይገርመኛል። አንድ ንብ አንድ ማንኪያ ሹኪያ እንትኗለች አይደል? እሷን ለማምረት ከ250 እስከ 300 አበባዎችን ትቀስማለች በቀን ውስጥ። አትደክምም። እጅግ ታታሪ ነች። ስትሰራ ደግሞ ደከመኝ የማትል ነች። ትጋት ይኸውላችሁ መነቃቃት ግዴታ ያስፈልጋል። አንተ የምትኖርበት እዚህ ምድር ላይ ረጅም ዓመት ነው። 70 ዓመት 80 ዓመት 90 እስከ 100 የሚኖሩ አሉ እኮ። አየ ይሄን ያህል ረጅም ዓመት በዚህ ምድር ላይ ልትኖር የምትሰራው ግን በቀን አንድ ጊዜ በቀን ጥቂት ሰዓት። ኖ እንደዛ አይደለም። በጣም ነው የገረመኝ። ስለ ንብ አሰብኩኝ፣ አነበብኩኝ፣ አጠናው። የምትኖረው ለ6 ሳምንት ነው። ወዳጅ አንተ እኮ 6 ሳምንት ማለት በቃ የዛሬ 1 ወር ከምናምን ነው። ኢየሱስ ጌታ። ግን በጣም ትጉ ነች። ስትሰራ አሰራሯ ልዩ ነው። ቀንም ማታ ነው የምትሰራው። በቀን ውስጥ ከ250 አበባ ከመቅሰም አልፎ እስከ 300 አበባዎችን ትቀስማለች። ታታሪነቷ ልዩ ነው። ወዳጄ መነቃቃት ግዴታ ያስፈልጋል። ካልተነቃቃት ሰራ። የተነቃቃ ሰው አንደኛ ባህሪው ምን እንደሆነ ልንገራችሁ። አለቃ አይፈልግም። የሚመራው ሰው አለቃ ስራ የሚለው ሰው አይፈልግም። ሲሰራ ሁሉ ጊዜ ለእግዚአብሔር እንደሚሰራ እያመነና ለእግዚአብሔር እያደረገ እንደሆነ እያደረገ ነው የሚሰራው። ወደ ጉንዳል ደግሞ ነው። ጉንዳል ታውቃላችሁ፣ አለቃ የላቸውም። ካን ኢማጂን ጉንዳን አለቃ የላትም። ግን በሚያስደንቅ ሁኔታ ጉንዳኖች በበጋ መብላቸውን በሚያስደንቅ ሁኔታ ይሰበስባሉ። ሲሰበስቡ የሚሰበስቡት በተነቃቃ ማንነት ነው። ሂድና አምጣ። ጉንዳን ጋር ሰራተኛ ጉንዳን አለ። ታውቃላችሁ ይሄን? ሰራተኛ ጉንዳን አለ። ጉንዳን ጋር ኢየሱስ ጌታ። ሰራተኛ ጉንዳን ሲሰሩ አለቃ የላቸው፣ ሙሉ አለቃ የላቸው። ይኸውላ የተነቃቃ ሰው አለቃ አይፈልግም።
ከኔ ጋር ናችሁ? የተነቃቃ ሰው ምን አይልም? አለቃ ሲሰራ ሁሉ ጊዜ የሚሰራው ለአምላኩ ለእግዚአብሔር እንደሚሰራ ነው የሚሰራው። እቺን ጥቅስ አውጡልኝ። ቆላስይስ መጽሐፍ ምዕራፍ 3 ቁጥር 23 ላይ አምላክ እግዚአብሔር ይሄ ልፋት ብቻ የሆነ ስራ ሳይሆን በውጤት ላይ የተደገፈ ስራ ትሰራላችሁ። እሺ ለጌታ እንደምታደርጉ እሺ የምታደርጉትን ሁሉ በትጋት አድርጉ። በምን አድርጉ? በትጋት። የተነቃቃ ሰው የሚያደርገውን ሁሉ ለእግዚአብሔር እንደሚያደርግ እያሰበ በትጋት ያደርጋል። የምታደርጉትን ሁሉ ለጌታ እንደምታደርጉ እያሰባችሁ የምታደርጉ ከሆነ እናንተ ሰዎች አንደኛው የተነቃቃችሁ ሰዎች ናቸው። የተነቃቃ ሰው መሪውን አይጠብቅም ለመስራት። ታታሪነታችሁ ለምንድን ነው? ለአገልግሎትና ለስራ ታታሪ ለመሆን። መስሪያ ቤት ልትሰሩ ትችላላችሁ። እርግጠኛ ሆኜ ልንገራችሁ፣ በመስሪያ ቤታችሁ ላይ ታታሪ ሆናችሁ ስሩ። የግል ቢዝነስ ሊኖራችሁ ይችላል። በታማኝነት ስሩ፣ አገልግሉ። ስታገለግሉ እግዚአብሔር ያያል ብላችሁ፣ አለቃዬ ያያል ብላችሁ አይደለም። በምታደርጉት ነገር ሁሉ እግዚአብሔር ያያል ብላችሁ ስሩ። ምንም ስሩ፣ ይኸውላችሁ ዝቅተኛም ስሩ፣ ስራ ስሩ፣ እግዚአብሔር ያከብራችኋል። እርግጠኛ ሆኜ ነው የምነግራችሁ። በስራችሁ እጅግ ታታሪ ሁኑ። በየትኛውም አቅጣጫ በታታሪነት ስሩ። ስፔሻሊ ክርስቲያኖች በዚህ ዘመን መነሳት ያለብን በምንድን ነው ካላችሁኝ፣ የምንሰራውን ስራ ሁሉ በትጋት መስራት አለብን። በትጋት ስንሰራ ደግሞ የሚያይ አምላክ አለ ብለን ነው መስራት ያለብን። ምክንያቱም የሰራችሁት ነገር ይከፍላችኋል። ወዳጄ በደንብ ስማ፣ የሰራኸው ነገር ይከፍልሃል። ያልሰራኸው ነገር አይከፍልህም። የሰራችሁት ነገር ይከፍላችኋል። ብዙ ሰው ስኬት የሚመስለው ድንገተኛ ሎተሪ መስለዋል። አይደለም። ስኬት ማለት ድንገት እንደ ሎተሪ የሚደርስ ነገር አይደለም። ይኸውላችሁ ስኬት ማለት እናንተ በትጋት የህይወት ጎዳና ላይ ሆናችሁ እድል ያገኛችኋል። ምክንያቱም እየተጋችሁ ስለሆነ ያ ያገኛችሁትን እድል ትጠቀማላችሁ። ለምን? ትጋት ውስጥ ነው ያላችሁ፣ እየሰራችሁ ነው ያላችሁት። ጌታው ምን ላድርግ አትሉም። ኦሬዲ ምን ውስጥ ናችሁ? እየተጋችሁ ነው ያላችሁት። እንዳትሰንፉ። እግዚአብሔር እድል በዘመናችሁ ሁሉ ያመጣል። እድል ዝም ብሎ መጥቶ ያን እድል በትጋት ውስጥ ካልሆናችሁ እድሉን መጠቀም አትችሉም፣ ያልፋችኋል። የሚተጋ ሰው ግን እድል ሲመጣ ምን ያደርገዋል ማለት ነው? ይገናኘዋል። እድልና ጊዜ ብሎ ሲናገር ጊዜ ማለት በትጋት ውስጥ ያካበታችሁት ጊዜ ነው እንጂ ዝም ብሎ ይኸውላችሁ ባለ ሃምሳ የተባለው ቀን ሐዋርያቶች ላይ የመጣው ያ የእግዚአብሔር ክብር ሐዋርያቶች ላይ የተገለጠው ያ የእግዚአብሔር እሳት ኦራማታካት ያ የእግዚአብሔር የክብር ደመና ዝም ብሎ ያገኛቸው አይደለም። ኖ አይደለም። ዝም ብሎ የሆነ ድንገት ብሎ ሲል እግዚአብሔር ቃል በትጋት ውስጥ ነው እነዚህ ሰዎች ያሉት። በምን ውስጥ? በትጋት። በምን ውስጥ ነው ያሉት? በትጋት። ይኸውልህ ትጋት ውስጥ ካላችሁ ቀኑ ሲደርስ የመጣው እድልና የመጣው ድንገተኛ ነገር ለናንተ በረከት ይሆናል። ድንገት ያላችሁት ነገር ለቤታችሁ በረከት ይሆናል። ድንገት ነው የሚመስለው፣ ግን ድንገት የተባለው ነገር ድንገት አይደለም። ድንገትን ድንገት የሚያደርገው በምን ውስጥ ስትሆኑ? በትጋት ውስጥ። የተነቃቃ ሰው ምን አይነት ሰው ይሆናል? በትጋት ውስጥ ወክ ማድረግ ይችላል። ክብር ለናዝሬቱ ለኢየሱስ ይሁን። ይሄ አንደርስታንዲንግ ይኑራችሁ። ህይወት በእድል የተሞላች ወይንም የመላ አይደለችም። ለሰነፍ ሰው እንደውም አንድ ቃል አለ፣ በጣም ሾክ ያደረገኝ። እንዲህ ይላል፣ ሰነፍ እጅ ይላል ድህነትን ታመጣለች። ድህነት ለካ የምታመጡትም ድህነትን እናንተ ናችሁ፣ የምታባሩትም እናንተ ናችሁ። ለምን እንደሆነ ልንገራችሁ። ስለ ፋይናንስ እዚህ ምድር ላይ ሲጸለይ ሰዎች አግሬሲቭሊ የሚናደዱት፣ ሰው ለፍቶ ግሮ በድህነት እንዲኖር የሚፈልጉት ለምንድን ነው? አንዳንድ ሰዎች ካላችሁ የድህነት ስፒሪት ያለበት ምድር ላይ ስለ ባለጠግነት እንዳትናገር ብዙ ሰዎች ስብከት ይሰራል። እንደ ድህነት መቃወም ያለባችሁ ነገር የለም። በእውነቴ ነው። ድህነትን እጅግ መቃወም አለብን። አልፈልግም ማለት አለ። አንደኛው መቃወም፣ ሁለተኛው ደግሞ ድህነት ላይ አግሬሲቭሊ መነሳት አለብን በትጋት። ሀገር ድሃ ከሆነች ከሌላ ሀብታም ሀገር ጋር እኩል፣ ለምሳሌ ምናልባት ይህን ፕሮቶኮል ካወቃችሁ እንደዚህ ፕሬዝዳንት፣ ለምሳሌ የአፍሪካ ህብረት ፕሬዝዳንቶች ሙሉ እንዲህ
ሲሰለፉ አፍሪካ ላይ ያሉ ሙሉ ሲሰለፉ ፊት ለፊት ላይ የሚሰለፉት ምኖች ናቸው ካላችሁኝ ደረጃ አለው ከኋላ እንዲህ ያለ ይሄ በምንድን ነው የሚወጣው ካላችሁኝ ባላቸው ፋይናንሻል ስታተስ እና ባላቸው አቅም ልክ ነው። ከፊት ለፊት የምትሰለፈውም ዝም ብላ አይደለም የምትሰለፍ ፕሮቶኮል አለው። ደሃ ኮንግ የኋላ ነህ። ድህነትን እንዴት ትቀበላለህ አንተ? የእውነቴን እኮ ደሃ ኮንግ ሁሉ ጊዜ ኋላ ነህ። በቃ ይሄ የምድር ፕሮቶኮል ነው። ድህነትን በስራ በትጋት ማባረር አለብን። ድህነትን በጌታ በኢየሱስም መንቀል አለብን። እግዚአብሔር ባለጠጋ አርጎኛልና ስለኔ ደሃ ሆኗል፣ እኔ ደሃ ሆኜ አልቀጥልም ብለ ድህነትን ማባረር አለባችሁ። በኢየሱስም አባረራለሁ በሉ። አየ ደሃ ከሆንክ ምንም ስትናገር አትሰማም። ይኸውልህ ሀብታም የሆነ ሰው መጥቶ ቢል ምን አልክ ነው የሚባለው። እግዚአብሔር ይገሰጸው። ኢየሱስ ጌታ ነው። አንተ ግልጽ ነው እኮ ጌታም እንዲህ አለ እኮ ድህነት ያያችሁ እኛ ባለጠጋ እንድንሆን ምን እንድንሆን ባለጠጋ ድሆች እንድንሆን የእግዚአብሔር ፍቃድ አይደለም። ባለጠጋ እንድንሆን እሱ ስለኛ ምን አለ ደህየ ይላል። አንተ እሱም አባትህም ደህይቶልህ አንተ ባለጠጋ እንድትሆን ለምን እኔ ዳሆኝ ይቀጥላል? ኔቨር አልቀጥልም በሉ። መጽሐፍ ሲናገር በምድር 100 እጥፍ በሰማይ የዘላለም ሕይወት ይልሃል። በምድር ባለጠጋ መሆን አለብህ። ማን ነው ጮኸ አሜን የሚል ሰው? አየ ምድር ላይ እግዚአብሔር የሰጠን በረከት ከገፋኸው አይመጣም፣ ከተቀበልከው ግን ይመጣል። እየገፋችሁት ወደ እኔ አይምጣ እያላችሁ አይመጣም። ምን ልላችሁ ፈልጌ ነው? ድህነትን አጥብቃችሁ ተቃውሙት፣ አትቀበሉት። አይ ድህነቴ ይሻለኛል፣ እሱ ይሻለው። ድህነትን የሚቀበል ሰው አለ? ዳሆን አንተ ሁሌ የሆነን ሰው ስልክ እባክህ የቤት ኪራይ እባክህ የሆነ ነገር ሙላልኝ። አንተ ክፉ እኮ ነው። ያን ሰው እኮ አይኑን አታይ መክፈል ካልቻልክ የሆነ ጥፍ ልክ እዛ ስታየው በቃ መንገዱን ሁሉ ጥለ ነው። እንደ ድህነት መርዝ የለም። ይሄን የምናጠፋበት አንደኛው በጌታ በኢየሱስም እናጠፋለን። ሁለተኛው ምንድነው? ስትሰሩ በትጋት ስሩ። ስንሰራ በትጋት እንስራ። ስንሰራ ይኸውላችሁ ነገ የሚባል ቀን እንደሌለ እያሰባችሁ ስሩ። መጸለይ ካለባችሁ ነገ የሚባል ቀን እንደሌለ እያሰባችሁ ነገ ወደ ጌታ እንደምትሄዱ እያሰባችሁ ጸልዩ። መስራት ካለባችሁ ነገ ሰራለሁ፣ ከነገ ወዲያ የዛሬ ወር ሰራለሁ አትበሉ። እጅግ በኃይል ተነሱ። የመጨረሻው ዘመን ነው። ዓለም ግራ ተጋብታለች። እኔና እናንተ መነሳት አለብን። አሜን አሜን። በተለቃቃ ማንነት ማገልገል አለብን። በተነቃቃ ማንነት መሮጥ አለብን። ወዳጅ እንዳይቆጭ አየዚህ ምድር ላይ አንድ ቀን ሲመጣ ይሄ ማክሰኞ ማለት የዛሬ ሳምንት ማክሰኞ ግልባጩ አይደለም። ይሄ እድሜያችሁ ላይ እዚህ ምድር ላይ ከምትኖሩት ተቀንሶ ነው የማክሰኞ የመጣው። እዚህ ምድር ላይ ከምትኖረው ለምሳሌ 20 ዓመት የምትኖር ከሆነ 19 ዓመት ከምናምን ወርዶ ነው የመጣው ይሄ ቀን እንጂ ዝም ብሎ የመጣ አይደለም። ለምሳሌ በሽታ እንኳን የመቋቋም አቅማችሁ እየቀነሰ ነው የመጣው። በፊት በደንብ ትቋቋሙ ነበር። እድሜያችሁ በሄደ ቁጥር የበሽታ መቋቋም አቅማችሁ እየቀነሰ ነው። ለዛ ምን መሆን አለባችሁ? አግሬሲቭሊ መስራት አለባችሁ። እየተጠጋችሁ ያላችሁት የዚህ ምድር የህይወት ዘመናችሁን እየጨረሳችሁ ነው እንጂ ዝም ብላችሁ ቁጥር እያስቆጠራችሁ አይደለም። ንብ ለ3 ሳምንት ለ6 ሳምንት ከ6 እስከ 8 ሳምንት ለምትኖረው ህይወት ቀንና ማታ በትጋት ትሰራለች። ስለ ገብረ ጉንዳል እንደው በደንብ ያስተምራል። የሰውን ነገር አይጠብቁም። አለቃ የላቸውም። እጅግ ታታሲ ናቸው። እጅግ ትጉ ናቸው። ይኸውላችሁ አሁን ያላችሁበት የህይወት መንገድ የአሁን ውጤት አይደለም። የዛሬ ወደ ኋላ 5 ዓመት 4 ዓመት 10 ዓመት ነው። ወይ ትላንት ያጠፋችሁት ነው ወይንም ትላንት ያደረጋችሁት መልካም ነገር መገለጥ ውጤት ነው እንጂ አሁን የተወለደው አሁን አይደለም። ወይንም በህይወታችሁት የወሰናችሁት የውሳኔያችሁ ውጤት ነው። ምን አልኳችሁ? የውሳኔያችሁ ውጤት ነው። ስለወሰናችሁ ነው አሁን እየኖራችሁ ያላችሁት። ግን ስትወስኑ ወይ ሳታውቁ ወስናችኋል ወይ አውቃችሁ ወስናችኋል እንጂ ወይ አውቃችሁ ወይ ሳታውቁ ነው የወሰናችሁት ይሄን ውሳኔ እንጂ ይሄ በመላ የሚባል ህይወት የለም። የለም በሉ እስቲ። አንዳንድ ሰው ምናልባት በመላ አይደለም የወሰናችሁት የውሳኔያችሁ ውጤት ነው።
በጣም የሚገርመው ነገር ስለ ገብረ ጉንዳል ስትመለከቱ ምሳሌ መጽሐፍ ምዕራፍ 6 ቁጥር 6 ላይ ያለውን እንመለከት። አንተ ይላል ታካች ወደ ጉንዳን ሂድ፣ መንገዷንም አይተ ጥበበኛ ሁን። ይገርም እኮ መንገዷን አይተ ከጉንዳን ተማረ። ለካ እግዚአብሔር በተፈጥሮም እንድንማር ተማሩ ይለናል። መንገዷን አይተ ጠቢብ ሁን፣ አለቃና አዛዥ ገዢም ሳይኖረው መብሏን በበጋ ታሰናዳለች፣ እሺ መኖዋንም በመከር ትሰበስባለች። የተነቃቃ ሰው ሁል ጊዜ አለቃ የለው መሪ የለው። አለቃው መነቃቃቱ ነው። ለሥራ የተዘጋጀ ነው። ኢንስትራክሽን የሚሰጠው ሰው የለም። ከገብረ ጉንዳል ምን በሉ ተማሩ። ኢየሱስ ጌታ ነው። ጉንዳንም የምትኖረው እድሜ በጣም እጅግ ጥቂት ናት። በምድር ላይ እግዚአብሔር በሰጠ ዘመን ሙጥጥ አድርገ በልተ ነው የምታልፈው። ረጅም የሚኖር ሰው ደግሞ እንዴት ነው መስራት ያለበት? አሁን የሰጠዋችሁን ምሳሌ መጽሐፍ ምዕራፍ 6 ቁጥር 6 እስከ 8 ያለውን ሄዳችሁ ስታነቡት ምን ይሰጣችኋል? ከገብረ ጉንዳል ትጋትን ያስተምረናል። ኢየሱስ ጌታ ነው። ስትሰሩ ለእግዚአብሔር መንግስት እንደሚሰራ እየሰራችሁ ደግሞ ስትሰሩ ደግሞ እኔና እናንተ ክርስቲያኖች ስንሆን ስንጸልይ መጸለይ ያለብን ነገ እንደሚሞት እያሰባችሁ ጸልዩ። አግሬሲቭሊ ተነሳ። ጠላት እርግጠኛ ሆኜ ነው የምነግራችሁ ስለናንተ ቁጭ ብሎ ስብሰባ ተሰብስቦ በጌታ ፊት እኮ ነው የምነግራችሁ። አንዳንድ ነገር በህልማችሁ የሆነ ነገር ሲወሰድባችሁ ልታዩ ትችላላችሁ። ሲሰረቅባችሁ ልታዩ ትችላላችሁ። የሞተን ሰው የሆኑ ነገሮችን ልታዩ ያን ስታዩ ጠላት በዛ ሰዓት ላይ በአንተ ህይወት ላይ አነጣጥሮ እየሰራ ነው። አንተ ግን ተኝታል። ማስለቀቅ አለብን። አግሬሲቭሊ መነሳት አለብን። የጨለማውን ኪንግደም ማፍረስ አለብን። ማስለቀቅ አለብን። ሁለተኛው ደግሞ በትጋት በተነቃቃ ማንነት መስራት አለብን። አንደኛው በትጋት በታታሪነት እግዚአብሔር ይከፍላል ብላችሁ በዛ መንገድ ስሩ። ሁለተኛው ደግሞ ስትሰሩ ዛሬ እየሰራችሁ ዛሬ ውጤት አትጠብቁ። ዛሬ እየሰራ ዛሬውኑ ብዙ ሰዎች ዛሬ ሰርተው ዛሬ ውጤት የሚጠብቁ ሰዎች አሉ። ዛሬውኑ አትጠብቅ። ዛሬ የምትሰራው ስራ ለነገህ ነው። ኢየሱስ ጌታ ነው። ዛሬ የምትታገለው ትግል፣ ዛሬ የምትፋየተው ፋይት ለነገ ነው። ካያችሁ ዳዊትም እንደዚህ አለ። እኔ አለ ልክ ሳውል ፊት ላይ ይሁን እድል አገጠመው። እድል አቤት 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 ጮማ እድል እኮ ነው የገጠመው። ያ ጮማ እድል ግን የገጠመው እሱም ላይ ትጋት ላይ የነበረ ሰው ከእሳቱ ውስጥ ነው የመጣው። አያላ ማራስ ትጉ የነበረ ሰው አጋጣሚ ያገኘ። እግዚአብሔር እንደዚህ አይነት አጋጣሚ ይስጣችሁ። አንተ የንግስና አጋጣሚ ገጠመው እኮ ነው እያልኳችሁ ያለሁት። የምን አጋጣሚ? የንግስና አጋጣሚ ፊቱ ላይ ቁጭ አለ። የንግስና ይሄን የንግስና አጋጣሚ ግን ምን አላደረገም? ሚስ አላደረገም፣ አልተላለፈው። እንደዚህ አለ ትላንትናን ነው የመዘዘው ወደ ዛሬ። አያችሁ ዛሬ የምትሰሩት ስራ እንደዚህ አለ። ትላንት አለ የአባቴን በግ ስጠብቅ አንበሳና ድብ ይመጣ ነበራል። በላይ ላይ ሲመጣብኝ አለ አቹላ ቫናስ ትላንትና ነው ያለው። ትላንትና ያስመለጠኝ አምላክ እግዚአብሔር ዛሬ ይሄን ያልተገረዘ ፍልስጤማዊ እንዴት እግዚአብሔር አሳልፎ ይሰጠኛል? እመተዋለሁ፣ እጠለዋለሁ አለ። እስቲ ጨዋቸው አሜን በሉ። ሲ አየ ትላንትና ነው መዘ ወደ ዛሬ የምታመጣው። ዛሬ ምንም ማይታይ እየሰራ ነው፣ እየለፋ ነው፣ እየታገልክ ነው። ምንም የሚታይ ነገር ላይኖር ይችላል። አየ በጣም የሚያስደንቅ ነው። ልክ ባዶ አይቶ የነበረ ሰው አንድ ሳምንት ወይ ቫኬሽን ወይ የሆነ ቦታ ደርሶ ሲመለስ የሚያስደንቅ ነው። እግዚአብሔር እንደዚህ ያደርጋችሁ በኢየሱስ። ለዓመታት የዘራችሁትን ዘር እግዚአብሔር ፍሬ ያብላችሁ በኢየሱስ። ማን ነው ጮኸ አሜን የሚል ሰው?